ጌታ የተባረከ ይሁን። ኒው ክሬሽን አመሰግናለሁ። አፖስትል ዘመኔ ይባረክ። ሁላችሁንም አመሰግናለሁ። የተወደደ ባለቤቴንም እጅግ አድርጌ አመሰግናለሁ። የሆነ ለውጦች ካያችሁ because of him ነው። ጌታ ይባረክ። እንደገና ደግሞ በዚህ ያላችሁ ጌታ የተመሰገነ ይሁን። የኒው ክሬሽን ፋሚሊ እግዚአብሔር ዛሬ ድንቅ ነገር በመካከላችን ያደርጋል። ጊዜ አለን። እግዚአብሔር ደግሞ የከበረን ነገር በእግዚአብሔር ቃል አማካኝነት ወደኛ ይልካል። ጌታ ይባረክ። እንዴት እንደምወዳችሁ ታውቃላችሁ። አይኖ እግዚአብሔር የተመሰገነ ይሁን። ዛሬ አፖስትል ከቆመበት ነው መቀጥለው። ስለ መንፈስ ቅዱስ እየተማርን ነበረ። ስለ መንፈስ ቅዱስ ስንማር ከስጦታው በፊት ሰጪውን ማወቅ ያስፈልጋል በሚል የተወሰኑ ነጥቦች አይተናል። ከአፖስትል ጋራ የተወሰኑን ሪቫይዝ አድርጌ ወደ ራሴ ዛሬ መልእክት ገባለሁኝ። እንግዲህ ስጦታውን ማወቅ ጥሩ ነው። መንፈስ ቅዱስን ግን ማወቅ ዋና ነገር ነው። አንደኛ ሲዝኑ ስለሆነ ነው። አንዳንድ የመጽሐፍ ቅዱስ አስተማሪዎች ሲናገሩ ከዘፍጥረት ጀምሮ ክርስቶስ እስከተወለደበት ዘመን ያለው የእግዚአብሔር አብ ዘመን ነው ብለው ያወራሉ። ከክርስቶስ መወለድ ደግሞ ክርስቶስ እስከሄደበት ወይም ደግሞ የሐዋርያት ሥራ ምዕራፍ 2 እስከዘመረበት ጊዜ ጀምሮ ያለው ደግሞ የመንፈስ ቅዱስ የክርስቶስ ኢየሱስ ዘመን ነው ይላሉ። በዚህ ደግሞ አሁን ያለው የመጨረሻው ዘመን መንፈስ ቅዱስ ከመጣበት ጀምሮ እስከ መጨረሻው ያለው ዘመን ደግሞ የመንፈስ ቅዱስ ዘመን ነው ብለው ይናገራሉ። እንግዲህ ስጦታውን ከማውራታችን በፊት በመንፈስ ተሞሉ ከማለታችን በፊት መንፈስ ቅዱስ ማን ነው ከተማርነው ውስጥ ጥቂት ለማየት እሞክራለሁ። መንፈስ ቅዱስ መለኮት ነው። ምስጋና ይገባዋል፣ ስግደት ይገባዋል፣ አምልኮ ይገባዋል። ምክንያቱም እርሱ አምላክ ነው። መንፈስ ቅዱስ አምላክ ነው። ስለዚህም መንፈስ ቅዱስ ሁሉን ያውቃል ብለን ተምረናል። he is omniscient ሁሉን አዋቂ ነው። መጽሐፍ ሲናገር በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እግዚአብሔር ግን ይህንን በመንፈሱ አማካኝነት ለኛ ገልጦታልና ይልና መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል አለ። መንፈስ ቅዱስ በእኛ ውስጥ ያለው ለዘላለም የሚኖረው ለእኛ ሊያይልን ነው፣ ለእኛ ሊመለከትልን ነው፣ ለእኛ ሁሉን ነገር ሊመረምርልን ነው። ለራሱማ እርሱ እግዚአብሔር ነው። መንፈስ ቅዱስ መለኮት ነው ስንል ሁሉን ይችላል እያልን ነው። he is omnipotent ሁሉን ቻይ ነው፣ ሁሉን ይችላል። ታስታውሳላችሁ ሉቃስ ወንጌል ላይ ምዕራፍ 1 ቁጥር 34 ላይ ማርያምም እንደዚህ አለች፣ ወንድ አላውቅም። ሉቃስ 1:34 ስለዚህ ትጸንሻለሽ ስላት ወንድ አላውቅም። ይህ ነገር እንዴት ሊሆን ይችላል? መንፈስ ቅዱስ ባንቺ ላይ ይመጣል። አሃ መንፈስ ቅዱስ ከመጣማ የማይቻል የተባለውን ነገር ሊያስችል ነው። ዛሬ በኢየሱስ ስም መንፈስ ቅዱስ ያገኘናል። አይቻልም የተባለ ነገር እየከበደው ለኛ እንጂ እርሱማ ሁሉን ቻይ ነው። እርሱ ደግሞ በሁሉ ስፍራ ይገኛል። ኦምኒፕሬዘንት ነው። በየትኛውም ስፍራ እዚህ አለ፣ አውሮፓ አለ፣ በየትኛውም ስፍራ በአንድ ጊዜ ይገኛል። ለዚህ ነው ኢየሱስ ሲናገር አንድ ስፍራ ላይ እንደዚህ አለ፣ እኔ ብሄድ ይሻላቸዋል፣ አጽናኝ የሆነው መንፈስ ቅዱስ ቢመጣ ይሻላል። እውነት ነው እንደ ኢየሱስ ስትሉት አዎ፣ ምክንያቱም እኔ በገሊላ ካለው በሌላ አውራጃ ላይ አታገኙኝም። ስለዚህ የሆነ ነገር ሲሞት ኢየሱስ ወዴት ነው ያለው? ልጅቷ ሞታለች፣ 4 ቀን ነው ሬሳ እየጠበቅ ነው። የት ነው ያለው? አጋንንት አልወጣለ። ኢየሱስ የት ነው ያለው? ሩጫ ብቻ ነው። አረ ድረስ፣ ቶሎ ድረስ፣ ፍጠን ብቻ ነው። አሁን ሌላ ሲዝን መጥቷል። መንፈስ ቅዱስ ቶሎ ድረስ የማይባል አጠገባችን ያለ፣ በውስጣችን ያለ፣ ሁሉን የሚችል ሁሉን የሚያሳውቀን መንፈስ ቅዱስ በእናንተ ውስጥ ነው። ስለዚህ ሁሉን አዋቂ ነው። መንፈስ ቅዱስ ስንማር is eternal እሱ ዘላለማዊ አምላክ ነው። መንፈስ ቅዱስ የዘላለም አምላክ ነው። በእኔና በእናንተ ውስጥ ደግሞ ለዘላለም ሊኖር መጥቷል። ስለዚህ ስለ መንፈስ ቅዱስ ማወቅ ዋና ነገር ነው። መንፈስ ቅዱስ ደግሞ ፐርሰን ነው ተብለን ተምረናል። ፐርሰን ነው፣ ዕውቀት አለው፣ ፈቃድ አለው፣ ስሜት አለው። ፐርሰን ነው ስንል ስጋና ደም አለው እያልን አይደለም። እርሱማ ግብሩ አይደለም። የእግዚአብሔር አብ ግብር ምንድነው ብላችሁ ስትሉ የእግዚአብሔር አብ ግብር እቅድ አውጪ ነው። እግዚአብሔር ወልድስ ስትሉ እግዚአብሔር ወልድ ደግሞ በእግዚአብሔር አብ የታቀደውን እቅድ ለሰዎች ልጆች መፈጸም ነው።
መንፈስ ቅዱስ ግብሩ ስጋ መልበስ አይደለም። ስጋ የለበሰው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ነው። ስለዚህ የመንፈስ ቅዱስ ስራ ምንድነው? በክርስቶስ ኢየሱስ ተሰርቶ ያለቀልንን ስራ በእኛ ውስጥ መግለጥ ነው። ዛሬ በኢየሱስም የመንፈስ ቅዱስ ስራ በመካከላችን ይገለጣል። ዝናቡ በላያችን ላይ ይመጣል። መንፈሱ በላያችን ላይ ይመጣል። እስኪ በላይ ላይ ይመጣል በሉ። ክብር ለጌታ ይሁን። ይህንን ስንማር ስለሰነበትን ለማስታወስ ነው። አሁን ወደ ርዕሴ እሄዳለሁ። የትምህርቴ ርዕስ ሁል ጊዜ በመንፈስ ተሞሉ። ዕለት ዕለት በመንፈስ ተሞሉ። ሁል ጊዜ ሲል በመንፈስ ቁጥጥር ውስጥ ሆኖ እያለ ነው። ሁል ጊዜ ሲል በመንፈስ የመሞላት ጉዳይ የአንድ ቀን ተግባር አይደለም። ቅዱሳን በዚህ ዓለም እስካሉ ድረስ በመንፈስ ቅዱስ የመሞላት ተግባር የየዕለት ዕለት ተግባር ነው። ለምን? የኃይል መገለጥ ስለሚያመጣ። ለምን? ጥበብንና መገለጥን ስለሚሰጠን። ዕለት ዕለት አለ በመንፈስ ተሞሉ። ሁል ጊዜ በእግዚአብሔር ቃል በመንፈሱ እሞላለሁ። መቼ መቼ? ምክንያቱም ሰዎች በአንድም በሌላም በመንፈስ ቅዱስ ካልተሞሉ በሌላ ነገር ሊሞሉ ይችላሉ። ለዚህ ነው መጽሐፍ ሲናገር ሁል ጊዜ በመንፈስ ተሞሉ የሚለን። ለዚህ ጥቅስ ማስረጃ ያነሳሁት መሞላት የየዕለት ዕለት ተግባር ነው ብዬ ማስረዳበት ኤፌሶን ምዕራፍ 5 ቁጥር 15 እስከ 20 እኔ የምፈልገው ዋና ፖይንት ያለው ቁጥር 18 ላይ ነው። እንደዚህ ይላል፣ እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንድትኖሩ ተጠበቁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህም ሞኞች አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና። በመዝሙርና በውዳሴ በመንፈሳዊ ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁ ለጌታ ተቀኙ አዚሙም። በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁል ጊዜ አመስግኑ። ከዚህ ውስጥ አሁን የምወስደው ነጥብ በመንፈስ ተሞሉ የሚለውም ቢሆንም ንባቡን ስታዩት አንጻራዊ ወይም ንጽጽራዊ ነገር ያስቀምጣል። ሁለት የሚያነጻጽራቸው ተመሳሳይ የሆኑና ልዩነት ያላቸው ነገሮች ታያላችሁ። ንጽጽሩ ልዩነት ያላቸውና ተመሳሳይ የሆኑ ሂደት ያላቸው ነገሮች ያሳያል። በዚህኛው ሳይድ በወይን ጠጅ ስከሩ የሚለውን ባስቀምጠው፣ በዛኛው ሳይድ ደግሞ በመንፈስ ተሞሉ የሚል አለ። ሌላው ጥበብ እንደሌላቸው የሚል አለ። መጀመሪያው ላይ ጥበብ እንደሌላቸው ሳይሆን እንደምን? እንደ ጥበበኞች። አያቸው፣ ጥበብ የሌላቸው ሰዎች በራሳቸው የሚቆሙ ናቸው። ጥበብ የሌላቸው ሰዎች ምንም አማካሪ የማይሹ ሰዎች፣ ሁኔታ ነገሮች እንደመሯቸው የሚሄዱ ናቸው። ስለዚህ ዘመኑን እያወቃችሁ ጥበብ እንደሌላቸው ሰዎች አትሂዱ፣ ነገር ግን እንደ ጥበበኞች። እስኪ እኔ ጥበበኛ ነኝ በሉ። ጥበበኛ ማለት ምን ማለት ነው? የእግዚአብሔርን ፈቃድ የሚያውቅና በፈቃዱ ለመመራት የወሰነ ሰው ማለት ነው። ከዛ ስለሌላ የሚያነጻጽረው ነገር ቁጥር 16 ነው። ቀኖቹ ክፉዎች ናቸውና። ኢየሱስም ለቀኑ ክፋቱ ይበቃዋል ብሏል። ቀኖቹ ክፉዎች ናቸውና ስላለ አይ ቀኖቹ ክፉዎች ናቸውና ምንም ችግር የለውም እንደ ቀኑ ልክፋን እንድንል አይደለም። ቀኑ የሚከፋው ለማን ነው? ለጨለማው ዓለም። እኔና እናንተ ቀኑ ብርሃን ነው። ምክንያቱም በክርስቶስ ኢየሱስ ስም ስለምንወጣበት። ቀኖቹ ክፉዎች ናቸውና ምን አድርጉ? ዘመኑን በሚገባ ዋጁ። እንግዲህ ዘመኑን ዋጁ የሚል ከዚህ በፊት ያስተማርኩት አለ። ይሁን አዩት። ዘመኑን ዋጁ ምን ማለት ነው? ዘመኑን እወቁ። ያለ ጥበብ የሚመላለሱ፣ በራሳቸው የሚመላለሱ፣ በሁኔታ የሚመላለሱ፣ በከበባቸው ነገር የሚመላለሱ ሰዎች አሉ። እናንተ ግን ሞኞች አትሁኑ። እንደማ ተመላለሱ? እንደ ቃሉ ተመላለሱ፣ በጥበብ ተመላለሱ። ከዛስ ቁጥር 17 ስለዚህ ሞኞች አትሁኑ። ሞኝነት አለ። ዶንት ቢ ፍሉሽ። ለምን? የጌታ ፈቃድ ምን እንደሆነ አስተውሉ። አሁን የጌታ ፈቃድ የምትፈጽሙበት ጊዜ ነው። ለምን? ዘመኑ አልቋል። ስለዚህ ሞኞች አትሁኑ። ሞኝ ማለት ምን ማለት ነው? በራሱ ፈቃድና ሐሳብ ብቻ የሚሄድ ሳይሆን የመጣው ሁሉ የሚመራው ማለት ነው።
ወይም ደግሞ ፍሬን የበጠሰ መኪና ብየዋለሁ። ድድድድድድ ያለ የገጨ የሚሄድ ብቻ ነው። ሰው የለ ምን የለ። ከዛስ በኋላ አሁን መጣው ነጥቤ ላይ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ። ይሄንን ለምን እንዳመጣው በጣም አየሁኝ። ሌሎቹ ተቃራኒ ነገሮች ናቸው። እነዚህ ግን የሚያመሳስላቸው ነገር አለ። በወይን ጠጅ የሰከረ ሰው ምን እንደሚሆን መጽሐፍ ይነግረናል። በወይን ጠጅ የሰከረ ሰው መጀመሪያ መቆየት አለበት ወይን ጠጁ ላይ። እየቆየ ሲሄድ ሰውየው ስፍራውን እየለቀቀ ወይን ጠጁ መንገዱን፣ ሐሳቡን፣ ንግግሩን፣ ሰውነቱን፣ ስጋውን እየተቆጣጠረ ይመጣል። ከዛስ በኋላ ነጭ ልብስ ለብሶ ጭቃ ላይ እየወደቀ ትንሹን የሚታየውን አካባቢው ላይ ያለውን ጉዳይ ያገር ጉዳይ አድርጎ ያነሳዋል። ይኸውላችሁ ጠዋት እንዴት አደራችሁ ብሎ አገንብሶ የወጣ ሰው ማታ ሲገባ ይኸውላችሁ የወደቀበት ጭቃ ላይ የለበሰው ልብሱ በሙሉ ጭቃ ተነክሮ ቆሞ ያንን ጠዋት እንደምናደርክ ብሎ ጎንበስ ብሎ ሰላም ያለውን ሰውዬ ሌላ ንግግር ቀይሮ ሊናገረው ይችላል። ለምን ብትሉ ሰውየው ወጥቶ መጠጡ ተቆጣጥሮት ነው። በመንፈስ ተሞሉም እንደዛው ነው። የሚያመሳስለው ጉዳይ በመንፈስ ሲሞላ ሰው ከራሱ ፍቃድ ይወጣል፣ ከራሱ ሐሳብ ይወጣል፣ ከራሱ ንግግር ይወጣል። ዘመኑን እየዋጀ እንደ እግዚአብሔር ፈቃድ መኖር ይጀምራል። ለዚህ ነው በመንፈስ አትስከሩ። እናንተ የኤፌሶን ሰዎች ባይዘው የኤፌሶን ሰዎች ትንሽ መጠጥ ላይ ከፍ እያሉ እንደነበር አስተውላለሁ። ለጢሞቴዎስ ኤፌሶን ቤተክርስቲያን የሚመራ ጢሞቴዎስ መልእክት ሲጻፍለት በሽማግሌ የምትመራ ቤተክርስቲያን ነበረችና ሽማግሌዎችን ስትመርጥ የማይጠጡ የማይሰክሩ ዲያቆናትን ስታነሳ ለመጠጥ ዞር ማይሉ ያለኝ። ስለዚህ ምን አላቸው? እናንተ ሰዎች ተው፣ የምትሰክሩበት ጉዳይ ለስጋ ፈቃድ ይሰጣቸዋል፣ ራሳችሁን ለሆነ ፈቃድ ይሰጣቸዋል፣ ለእግዚአብሔር ፈቃድ ሳይሆን ለዚህ ዓለም ፈቃድ ያስገዛቸዋልና ተጠንቀቁ። በምን ስከሩ? በመንፈስ። እስኪ በመንፈስ እሰክራለሁ በሉ። አይኖ ከጥቂት ጊዜ በኋላ በመንፈስ እንሰክራለን። ጌታ ብሎኛል። በእያንዳንዳችን ላይ የኋለኛው ዝናብ መንፈስ ቅዱስ ይመጣል። ጌታ ይባረክ። እስኪ እሰክራለሁ በሉ። በመንፈስ ስከሩ፣ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ እንደውም ይሄ ማባከን ነው ይለዋል። ስለዚህ ስለ መንፈስ መስከር፣ በመንፈስ ስለመሞላት ሳወራ እነዚህን ሶስት ነገሮች ባነሳ ጥሩ ነው። በመንፈስ መወለድ አለ። born in the spirit የሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከውሃና ከመንፈስ ካልተወለዳችሁ በቀር የሚለው አለ። ይሄኛው መወለድ ነው፣ አዲስ ፍጥረት የሆንበት በውሃና በመንፈስ የተወለድንበት። ይሄንን እያነሳው አይደለም። በሁለተኛ ደረጃ ደግሞ በመንፈስ መጠመቅ የሚል አለ። ባፕቲዝም in the holy spirit፣ በመንፈስ ቅዱስ ባፕቲዞ ውስጥ ሙሉ ለሙሉ በመንፈስ ውስጥ መስመጥ። ይሄንንም እያነሳው አይደለም። ዛሬ የማነሳው በመንፈስ መሞላት፣ fill with the Holy Spirit, be continually filled with the Holy Spirit። ያለማቋረጥ በመንፈስ ቅዱስ ስለመሞላት ነው ማወራው። በእርግጥም መወለድ አዲስ ህይወትን መቀበል ነው። መጠመቅ ኃይልን መቀበል ነው። መሞላት ግን እለት እለት ምሪትን መቀበል ነው። ዳይሬክሽንን መውሰድ ነው። በጥሪያችን ላይ በተልኳችን ላይ የእግዚአብሔርን ፈቃድ ለመፈጸም የእግዚአብሔርን ሐሳብ እንደ ቃሉ ተሞልተን መውጣት የሚለውን የሚያሳይ ነው። እንደምታውቁት የኃይል ምንጭ ሁለት ነው። ወይ የእግዚአብሔር ኃይል ነው፣ ወይ የዲያብሎስ ኃይል ነው። ዲያብሎስ ደግሞ የወንድሞች ከሳሽ ነው። እኛ ደግሞ ኃይል ሳይሆን የተቀበልነው ስልጣን ተሰጥቶናል። በተሰጠን ስልጣን ግን በመንፈስ ቅዱስ እለት እለት እንድንሞላ የእግዚአብሔር ቃል ይነግረናል። መሞላት የአንድ ጊዜ ተግባር አይደለም። መቼ? እለት እለት። ስንት ሰዓት? ጠዋት ስንነሳ፣ ቀጥሎ ባለው ሰዓት መንፈስ ቅዱስን እንሞላዋለን። ለምን መንፈስ ቅዱስ መሞላት አስፈለገ? ምክንያቱም ጠላት ዲያብሎስ የሚገባው ኃይል ብቻ ስለሆነ ነው። የዲያብሎስን ሽንገላ ተቃወሙ ዘንድ ፈጽማችሁም ተቆሙ ዘንድ ዲያብሎስን ምን በሉት? ተቃወሙ ስለሚል ድርድርና ኔጎሺዬሽን አያውቅም። ስለዚህ ነው ለምንድን ነው በመንፈስ የምንሞላው? በመንፈስ መሞላት ምን ማለት ነው? ዮሐንስ ወንጌል ምዕራፍ 14ን ስለ መንፈስ መሞላት እነዚህን ነገሮች አንስተን ቀጥታ እየተሞላን እንቀጥላለን። እንደዚህ ያለ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ
ብትወዱኝስ ትእዛዜን ትጠብቃላችሁ። እኔ አብ ለምነዋለሁና እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። እርሱም የእውነት መንፈስ ነው። ዓለም ስለማያውቀውና ስለማይሰማው ሊቀበለው አይችልም። ቁጥር 26 አብን በስሜ የሚልከው አጽናኝ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ ከኔ የነገርኳችሁንም ሁሉ ያስታውሳችኋል። ይህንን ምዕራፍ ይዘን እናንተ ጋር ለዘላለም የሚኖር ሌላ አጽናኝ ኢየሱስ ልክ ነው። ግን አንተ ብትሄድ ይሻላል። እኔ እንደኔማ መታምባዬን ስታብስ ፍለፊት ተጅ ስለምታደርገኝ ያንተ መኖር ይሻለኝ ነበር። ግን አንተ የሚሻል ሌላ አጽናኝ ልካለሁ አልክ። ሃሌሉያ። ዛሬ ይሄ አጽናኝ ከኛ ጋር እንዳለ እያየን እንሄዳለን። እስኪ አጽናኙ ከኔ ጋር ነው። አጽናኙ በኔ ውስጥ ነው። እለት ደግሞ በኔ ላይ ይመጣል። እየተናገራችሁት ነው። አጽናኙ ከኔ ጋር ነው። አጽናኙ በኔ ውስጥ ነው። ሁሉ ጊዜ ደግሞ በመንፈስም ሞላለሁ። እዚህ ጋር አጽናኝ የሚለውን ጳራቅሊጦስ የሚለውን እያየን እንሄዳለን። አጽናኝ የሚለው አንደኛ ጳራቅሊጦስ ማለት ረዳት፣ የትኛውም የከፋ ጊዜ፣ የሐዘን ጊዜ፣ የድካም ጊዜ፣ የልብ መዛል ጊዜ በህይወት ቢያጋጥም አሁን ከናንተ ጋር ለዘላለም የሚኖር አንድ አጽናኝ መጥቷል። እሱ ጳራቅሊጦስ ይባላል። አጽናኝ ይባላል። እርሱ ያጽናናችኋል፣ ደክማችኋል፣ ያበረታችኋል፣ ዝላችኋል፣ አሁን አቅም ጨምራችሁ ትወጣላችሁ። እሱ አጽናኝ ነው። በገጠማችሁ በየትኛውም ፈተና ውስጥ መቼም በዚህ ምድር ስንኖር ይኖራል። ፈተናውን ለመወጣት አንዳንድ ሰዎች ጋር ጎራ ብላችሁ ሄዳችሁ ታቀው ይሆናል። እስኪ አጽናናኝ ብላችሁ የወደቀበትን 17 መንገዶች ነግሯችሁ 18ኛ እንዴት ልትነሱ ትችላላችሁ? መንፈስ ቅዱስ ግን አጽናኝ ነው ሲባል ከመለኮት ከጋድ ሄድ ይመክራቸዋል። ከመለኮት ያለውን ያን የአብ ፈቃድ ያ በወልድ የነበረውን በመንፈስ ቅዱስ በእኛ ውስጥ ሊሰራ ያለውን ያን የመለኮት ሐሳብ ለናንተ ይገልጥላችኋል እያለ ነው መንፈስ ቅዱስ። ሌላው ምንድነው? አጋዥ ነው፣ አጽናኝ ነው። ምን ያደርጋል? ኤዝ ሄልፐር ረዳት ነው። ባገኘን በየትኛውም መከራ ውስጥ ቀድሞ እጁን የሚልክልን ነው። መንፈስ ቅዱስ ረዳት ነው። ዛሬ አንድ ሰው እርዳታ ተቀብሎ ይወጣል። ይሁን ድጋሚ ልትደክም በማትችልበት ሁኔታ ኃይለ ታድሶ ትወጣለህ። መንፈስ ቅዱስ ምንድነው? አጋዥ ነው፣ ረዳት ነው። በብዙ ፈተና ውስጥ እያለፋችሁ ሊሆን ይችላል። አሁን ለመምጣት ማቅማምጣታችሁ ሊሆን ይችላል። እንኳን መጣችሁ ዛሬ ኃይል ተሞልታችሁ ትወጣላችሁ። መንፈስ ቅዱስ አጋዥ ነው። በየትኛውም ሁኔታ ውስጥ ድካማችሁን አራክፋችሁ ተስፋችሁን ይዛችሁ ለመውጣት ዛሬ የመንፈስ ቅዱስ ኃይል ይለቀቅላችኋል። አጽናኝ ነው የሚለውን ደግሞ እንደዚህ ይለዋል፣ ጠበቃ ወይም አድቮኬት ይለዋል። ይሄ ህጋዊ አማካሪ ነው። ህግ ላማክር ነው ብላችሁ ስትነሱ እንትና ካለው ተነስቼ አይልም። አኮርዲንግ ቱ ዘ ሎው ነው የሚመክረው። ከህጉ አንፃር ነው አንድ ጠበቃ የሚመክረው። እርሱ ለገጠመን ለየትኛውም ሁኔታ ወደፊት ለምንሄድበት መንገድ መንፈስ ቅዱስ ይመክረናል ስንል he is an advocate። ከጋድ ሄድ ከእግዚአብሔር ከመለኮት ተነስቶ ይመክረናል። ዓለም ሳይፈጠር እኛ ከመምጣታችን በፊት አብ ልንኖረው የሰጠንን በዚህ ምድር ልንፈጽመው የሰጠንን ያንን ህይወት ለመግለጥ ወደዛ መንገድ ለማሳየት መንፈስ ቅዱስ ጠበቃ ሆኖ ወደዚህ ምድር መጥቷል። ስለዚህ በጌታ በኢየሱስ ክርስቶስ ስም ዛሬ አንድ ሰው በጠላት ምክር አይወሰድም። የጠላት ምክር በአንተ ላይ ቅድሚያውን አይወስድም። በኢየሱስም ጠላት መክሯል፣ አንተ ግን አልፈህ ትሄዳለህ። ጠላት ብዙ አውጇል፣ አንቺ ግን ራይሽን ይዘሽ ትሄጃለሽ። በእውነት የደከመ ሰው ዛሬ ኃይል መገጠም ይሆንለታል። እንደ ንስር ኃይል መታደስ ይሆናል። የሁላችሁ በፍርድ ፊት ብዙ ተከራካሪዎች እያሉ እናንተ በቆማችሁበት መንፈስ ቅዱስ ለእናንተ ይከራከራል። እናንተ በቆማችሁበት ጉዳይ ላይ ክስ በዝቶባችሁ አቅም ደክሟችሁ መነሳት ባቃታችሁ ቦታ ላይ መንፈስ ቅዱስ ጠበቃ ስለሆነ አጽናኙ ካንተ ጋር ስላለ ባንቺ ውስጥ ስለሚኖር ዛሬ አንድ ሰው በርትቶ ይወጣል። ኃይል ታድሶ ትወጫለሽ። ለዚህ ነው ኢሳይያስ ሲናገር እንደ ንስር የኃይል መታደስ ይሆናል።
ለአንድ ሰው እንደ ንስር በከበዳችሁ ላይ ከፍታ ለመውጣት በተቸገራችሁበት ጉዳይ ላይ ዛሬ የኃይል መታደስ ይሆናል። አሜን። የኃይል መታደስ ይሆናል። ሌላው መንፈስ ቅዱስ ምንድነው? አማላጅ ነው። እንደዚህ ይላል ሮሜ 8:26 ላይ እንግዲህ ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባ አናውቅም። ብዙ ጊዜ ደክሟችሁ ሊያቅ ይችላል። ጸሎት አቅቷችሁ ሊሆን ይችላል። ለመምጣት ተቸግራችሁ ሊሆን ይችላል። መንፈሳዊ ነገር ለማድረግ ከብዷችሁ ሊሆን ይችላል። መንፈስ ቅዱስ ኢንተርሴሰር ነው። ጣልቃ ይገባል። በደከማችሁ ጉዳይ ላይ on behalf of you ዛሬ ነገራችሁን ሊፍት አፕ ያደርገዋል። በእናንተ አቅጣጫ የከበዳችሁን ነገር እጁን ይዞ እናንተን ያስነሳል። ነገሩ ያደከማችሁን ያስቀምጥና እናንተ ትነሳላችሁ። መንፈስ ቅዱስ ማላጅ ነው። ወንድሜ ሲደክም መጸለይ ሲያቅት መነሳት ሲያቅት አቅም ሲከብድ መንፈስ ቅዱስ ዳይሬክሽን የሚያሳይ ነው። እሱ አማካሪ ነው። as a counselor ዘጋ እንዳለው ጠበቃ አማካሪ ሳይሆን ይሄ የሁላችሁ ሰዎች ከብዙ ነገር ተነስተው ይመክራሉ። መንፈስ ቅዱስ ግን ከራሱ እውነት ከሆነው እንደዚህ ያለ ኢየሱስ ሲናገር ከራሱ ሳይሆን ከኔ ወስዶ ምን ያረጋቸዋል? ይነግራቸዋል። ደግሞ ምን የነገርኳችሁ ጠፍቶባችሁ ከሆነ ምን ያረጋል? ያስታውሳችኋል። ስለዚህ እንደዚህ እኮ ነበር ይላል። አካሄድ ጥሩ ነው። እየሄድክ ያለበት መንገድ መልካም ነው። ነገር ግን ዛሬ በደከምክበት ሁኔታ እኔ ያለሁ ይላል። በድካማችሁ የሚያግዛችሁ በብርታታችሁ አቅም የሚሆናችሁ አቅጣጫ ባጣችሁበት ሁኔታ ላይ መንገድን የሚከፍትላችሁ ጰራቅሊጦስ። እስኪ መንፈስ ቅዱስ በሉ። እስኪ ድገሙና መንፈስ ቅዱስ በሉ። እስኪ የመጨረሻ መንፈስ ቅዱስ በሉ። መንፈስ ቅዱስ መሪ ነው። መጽሐፍ ሲናገር ወደ እውነት ሁሉ ምን ያረጋችኋል? ይመራችኋል። አየ መንፈስ ቅዱስ ሲመራ ስተት የለም። የተባለው ቦታ ላይ በጊዜው እንደርሳለን። እስኪ መንፈስ ቅዱስ መሪዬ ነህ በሉት። ከዚህ በላይ ድምጽ አላችሁ ወይ? መንፈስ ቅዱስ መሪዬ ነህ በሉት። እውነት ነው። መንፈስ ቅዱስ ይመራናል። በጌታ በኢየሱስ ክርስቶስ ስም በዘገያችሁበት ጉዳይ ላይ ዛሬ ምሪትን ተቀበሉ። በደከማችሁ ጉዳይ ላይ ዛሬ ምሪትን ተቀበሉ። በኢየሱስ ስም የሚመራ መንፈስ ቅዱስ በፊታችሁ ይቅደም። መንፈስ ቅዱስ ሌላው ስራ ምንድነው? ያጠነክራል፣ ስትሬንግዝን ይሰጣል። በጌታ በኢየሱስ ክርስቶስም የደከመ ሰው ካለ እጁን ይዞ የሚያበረታ ሌላ ኃይል አለ። ይሄ ኃይል መንፈስ ቅዱስ ይባላል። በኃይል ሲሞላብህ ነገርን እንደገና ማንቀሳቀስ ትጀምራለህ። በፍርሃት ጊዜ ድህነትን፣ ረፍትን፣ በድካም ጊዜ ኃይልን፣ በፈተና ጊዜ ደግሞ መጽናናትን፣ በጸሎት ጊዜ እርዳታን የሚሰጥ የእግዚአብሔር መንፈስ ዛሬ አንድን ሰው ያገኘዋል። አሜን። ያገኘኝ እስኪ አሜን። ያገኘኝ ዘማሪው ሲዘምር ምን አለ? መኖር አልችልም ያላንተ። እስኪ በሉት መኖር አልችልም ያላንተ። መንፈስ ቅዱስ ያስፈልገናል። ለሁሉ ጉዳይ መንፈስ ቅዱስ ያስፈልገናል። እስኪ ለምን ያስፈልገናል? አንድ ጰራቅሊጦስ ለምን ያስፈልገናል? አንደኛ በቃልና በመንፈስ ለመሞላት። ይኸውላችሁ በቃልና በመንፈስ ሰው ካልተሞላ ኃይል የለውም። በቃልና በመንፈስ መሞላት አይን ይከፍታል። የሐዋርያት ሥራ ምዕራፍ 7ን ሙሉውን እናንተ አንብቡት። እኔ ከ54 ጀምሮ ያለውን አነባለሁ። እስጢፋኖስን የማያውቀው ሰው የለም። መንፈስ ቅዱስ ከመጣባቸው በኋላ በቀደመችው ቤተክርስቲያን ምን ተደረገ ብላችሁ ስትናገሩ ኃይልን ከተሞሉ በኋላ ከተማው እንደነበረች መቀጠል አልቻለችም። ኃያላን መነሳት ጀመሩ። የኃይል መሞላት የሚያስፈልገን ታጥቀን ለመውጣት ነው። ወዴት ነው የምንወጣው? ከተማውን ወዳሰቃየው፣ ሰውን ስራ ወዳሳጣው፣ ኢኮኖሚን ወዳደቀቀው፣ ጦርነት ወዳመጣው ዓለም መግባት መቻል አለብን። ለምን? ተጽዕኖን መቀነስ የሚችለው መንግስት ብቻ አይደለም። አንዳንዱ ስፒሪቹዋል ቦንዴጅ ነው። የጠላትን ቀንበር መስበር የሚቻለው ኃይልና ቃል ተሞልተው በሚወጡ ሰዎች ነው። በኢየሱስም በቃል መሞላት ይሆንላቸው፣ በኃይል መሞላት ይሆንላቸው። ቀንበርን የሚሰብር የእግዚአብሔር እጅ በእናንተ ላይ ይምጣ። በቃልና በመንፈስ መሞላት ያስፈልጋል። እስጢፋኖስ በዘመኑ እጅግ አስገራሚ የሆነ የሐዋርያት ምርጫ ሲደረግ የሐዋርያት ምርጫ ውስጥ ያልነበረ ነገር ግን በዲያቆናት ምርጫ ውስጥ መንፈስና ጸጋ የተሞሉ ተብሎ የተገኘ ሰው ነው።
እንደምታውቁት እስጢፋኖስ ግን ቁጥር 55 ላይ እንደዚህ ይላል እስጢፋኖስ ግን በመንፈስ ተሞልቶ አያችሁ የትኛውንም ምዕራፍ ማሸነፍ የምትችሉ ከሆነ በመንፈስ ተሞልቶ መውጣት ያስፈልጋል ያው ሰው በመንፈስ ካልተሞላ በሌላ ጉዳይ ይሞላል በፍርሃት ይሞላል በበሽታ ይሞላል በማጣት ይሞላል በግርግር ይሞላል በሰዎች ሐሳብ ይሞላል በራሱ ሐሳብ ይሞላል ስለዚህ ወደፊት መሄድ አይችልም ብዙ ተግዳሮት ይገጥመዋል እመኑኝ ሰው በመንፈስ ካልተሞላ በሌላ ጉዳይ መሞላቱ ግድ ነው የሞላው ነገር ደግሞ የሞላውን ስራ ያሰራዋል የወይን ጠጅ የጠጣ ሰውዬ በቃ የወይን ጠጅ ነው የሚሰራው ሰውዬው ከሆነ ደቂቃ በኋላ ይወጣል እንደፈለገ ነው የሚያደርገው በመንፈስ ቅዱስ የተሞላስ የእግዚአብሔርን ክብር እየገለጠ በህዝብና በአሕዛብ መካከል በነገስታት መካከል መውጣት ይጀምራል ስለዚህ ኃይል መሞላት ያስፈልገናል ስንል የመጀመሪያው በቃል መሞላት ነው እስጢፋኖስ ግን በመንፈስ ተሞልቶ ከዛ በኋላ ምን አደረገ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁ ኢየሱስ ክርስቶስ በቀኝ ቆሞ አየው ከዛ በፊት ምን አድርጎ ነበር ህዝቡን ያስተምር ነበር ይመክር ነበር የሚናገርበትን የጥበብ ቃል ሰዎች መቋቋም አቃታቸው እንደዚህ ይላል እነሆ ሰማይ ተከፍቶ የሰው ልጅ በእግዚአብሔር ቀኝ ቆሞ አየ ማለት ራእይ አይደለም ያየው ፍለፊት ኦፕን አይ ቪዥን ያየው ለምን የሚናገርበት ቃል ቀላል አልነበረም ነገራቸው እስጢፋኖስ የነገራቸውን ከቁጥር 1 እስከ መጨረሻ እስከ 60 ያለውን አንብቡት የውላችሁ የአዲስ ኪዳንና የብሉይ ኪዳን መጽሐፍ እንደዚህ ተጠርዞ እጁ ላይ ሳይገባ ከብሉይ ኪዳን ጀምሮ ከአብርሃም ጀምሮ አንድ ነጥብ ሳይሲት ስቶፒንግ ስቶኖቹን ተከትሎ እስከ ኢየሱስ ያለውን ነገራቸው ከዛስ በኋላ እነሆ ሰማይ ተከፍቶ የእግዚአብሔር ልጅ በቀኝ ቆሞ ያውላችሁ እኛ ስናነብ ተቀምጦ ነው አሁን ሲያይ ቆሞ ነው ለምን ቆመ እነሆ በዚያን ጊዜም ታላቅ ድምጽ እየጮሁ ጆሮአቸውን ደፍነው ወደርሱ እየሮጡ ሊቋቋሙት አልቻሉም የሚናገርበትን ቃል ማድመጥ አልቻሉም እስጢፋኖስ ባለበት ወይ ትቃወማለህ ድንጋይ ታነሳለህ ወይ ደግሞ ትወደዳለህ መሃል ላይ ኒውትራል መሆን አትችልም በሰዎች መካከል ወንጌል እየሰማ እየተማርክ እየጠጣ ወጣ የማትናገር ከሆነ በመንደር ውስጥ በቤት ውስጥ ልዩነት ካላመጣ ወንድሜ ስማኝ ተደባልቀሃል ዛሬም ለኒው ክሬሽን እግዚአብሔር መልእክት አለው ከሰማ በኋላ መደባለቅ አልቻለም ከነሱ ጋር ነገራቸው ጆሮአቸውን ደፈኑ አርዋሩጠው ወግረው ገደሉት ግን እንደዚህ አለ ጌታ ሆይ ነፍሴን ተቀበል አለ አገርማችሁ መሄዱን አፍቆታል ማለት ነው ስራውን እንደጨረሰ ገብቶታል ጌታ ሆይ የሚያደርጉትንም አያውቅምና ይቅር በላቸው አለ ቁጥር 60 ላይ ይሄ ኢየሱስ ለምንድን ነው ያልታደገው ወንጌል አይደለ እንደ የሰራው የምስራች አይደለ እንደ የተናገረው ለምንድን ነው ኢየሱስ በቀኝ ቆሞ እያየው ያላስጣለው ክርስቶስን መስሏላ ባለበት ምድር ላይ ወንጌል ባልሰማው ህዝብ መካከል የምስራቹን ቃል በሸንጎ መካከል ተናግሯል ስለዚህ ስራውን ጨርሷል እምታውቁት ኢየሱስ ሲሰቀል የሚያደርጉትን አቁምና ይቅር በላቸው እንዳለ እንደ ኢየሱስ እስጢፋኖስ እንዲሁ ደገመው የሚያደርጉትን አያቁምና ይቅር በላቸው አለ የተቀበልነው ህይወት ተጽኖ ካላመጣ ባለንበት መንደር ላይ አጋንንት እየፈነጨ ከሰው ጋራ ከክርስቲያኑ ጋራ ተመሳስለን ከኖርን ምን አለን ዛሬም እንደ እስጢፋኖስ ያለ ሰውን እግዚአብሔር ይፈልጋል ቃሉን ይዞ የሚወጣ የሚተረትር በመካከላቸው ቆሞ ሲናገር ታላቅ የሆነ የጽድቅ ተጽኖ እያመጣ ስለነበረ ለአንዳንዶቹ የሞት ሽታ ለሚያዩትና ለሚቀበሩት የህይወት ሽታ ነበረ በጥቂት ጊዜ ዘበን በጥቂት ዘመን ኖሮ የወርቅ ቤት የሰራ ብዙዎችን ለወንጌል የለየ የተላከበትን ተልኮ የፈጸመ ሰው ነበር እስጢፋኖስ መንፈስ ሲመጣ በሐዋርያት ሥራ በመጀመሪያው ምዕራፍ ያደረገው ወንጌል እንዲናገሩ ኃይልን የሰጣቸው በገቡበት ቦታ ሁሉ ተጽኖ ፈጣሪ ነበሩ ወቻውት እየተማረን ቃል እየጠጣን ዘመን እያስቆጠረን የተርጿችን ልክ ሲለካ ግን ከሌለ መጠንቀቅ አለብን አንዳንዱን ስታየው ከሰው ጋር ግንኙነቱ ኤ+ ነው ሰውን ሰላም በማለት ኤ+ ነው በትውልዱ መካከል ግን ተጽኖ በማምጣት ብዙ ሰው የለም
ዛሬ የሚመጣው መንፈስ ቅዱስ ይህን ተጽዕኖ በምድራችን ላይ እንድንፈጥር ያደርገናል። ኃይሉ ሲመጣ ታጥቀን እንወጣለን። የፈራ ሰው ካለ ዛሬ ኃይል ተሞልቶ ይወጣል። ምን ያደርጋል? የቃል ሙላት አይን ይከፍታል። መንፈስ ቅዱስ ሲመጣ የአይን መከፈት ይሆናል። ወንድሞቼ ብዥ ብሎ መሄድ አይሆንም። እስኪ ዛሬ አንድ አሳይመንት እንስራ። በጣም ስለምወዳችሁ ወረቀትና እስክሪብቶ ያዙ። እስክሪብቶ እኔ ጋር የለም። ወረቀትና እስክሪብቶ ቶሎ አውጡ። ኢየሱስ ጌታ ነው። ያስተማሪ ነገር ወረቀትና እስክሪብቶ አውጡ። ወረቀታችሁን ራሳችሁ ላይ አስቀምጡት። እዚህ አስቀምጡት። አሁን እኔ የምለውን ብቻ ነው የምታደርጉት። ከኔ ውጪ ማንም እንዳያደርግ። ጌታ የተባረከ ይሁን። ራሱ ላይ ወረቀት የማያደርግ ትውልድ አይታየኝም። ቶሎ በሉ። ጌታ የተመሰገነ ይሁን። እስክሪብቶ በአንድ እጃችሁ ያዙ። በምጽፉበት በግራ ያዛችሁ በቀኝ። እሺ አሁን እኔ የምለውን በፍጥነት ታደርጋላችሁ። እስክሪብቶ አጠገብ ይኖር እኔ ምሰራ ነበር ያለው ያውሰኝ። እሺ በፍጥነት ክብ ነገር ሳሉ። እስኪ ክብ ቶሎ የሰው ፊት የሚመስል ክብ ነገር ሳሉ። እሺ አውርዱ። ክብ ነገር ሳሉ አውርዱ። ወረቀቱን እንዳታወርዱ። እስክሪብቶ አውርዱ። ወረቀት እዛው ላይ ወረቀት ጭንቅላት። እሺ ቀጥላችሁ ሁለት አይን ሳሉ በፍጥነት። አንድ አይን ሁለት አይን አውርዱ። እሺ ጆሮ ሳሉ። እንዳታወርዱ ወረቀቱን እንዳታወርዱ። ጆሮ ሳሉ በግራና በቀኝ ጆሮ ሳሉ። እንዳታወርዱ ወረቀቱን። አሁንም እስክሪብቶ አውርዱ። ፍጥነት እስክሪብቶ አውርዱ። እንደገና እስኪ ጸጉር ሳሉ። ፈጠን ብላችሁ ጸጉር ሳሉ። አውርዱ። ግድ የለም አውርዱ። እሺ ቀጥላችሁ አንገት ሳሉ። አውርዱ። ፈጠን ባላ። ቀጥላችሁ አፍ ሳሉ። እስኪ አፍ ሳሉ። ጨርሰናል። እስኪ አውርዱት። ጌታ የተባረከ ይሁን። እስኪ ቀጥላችሁ በጣም ጥሩ ሰው እንደሳላችሁ ተስፋ አደርጋለሁ። እስኪ የሳላችሁትን ስዕል ለጎን ላለው ሰው ተቀያየሩ። እስኪ ተቀያየሩ። እስኪ ከጎን ያለው ሰውዬ ስዕሉን ስታየው ምን ይመስላል? ምንም። እሺ አሁን ለሰጣችሁ ሰው ወረቀቱን መልሱ። አሁን እያያችሁ ሳሉ። እስኪ እያያችሁ ክብ ፊት ሳሉ። አይን ሳሉ። አፍንጫ ሳሉ። አፍ ሳሉ። ጆሮ ሳሉ። አንገት ሳሉ። ጸጉር ሳሉ። ጨርሱ። እሺ የመጀመሪያውን ቁጥር 1 በሉት። ሁለተኛውን ቁጥር 2 በሉት። የመጀመሪያውን በደንብ አይታችሁታል። መልእክቴ እሱ ነው። ያለ መንፈስ ቅዱስ የሄድንበት ዘመን ቁጥር 1 ይመስላል። ቅርጽ አልባ ነው። መልክ የለውም። ባዶ ነው። ብታዩት ምንድነው ብላችሁ ራሱ አንዳንዱ ተራራ ነው እንኳን ለማለት የሰላችሁትን ነገር ይከብዳል። ምክንያቱም ያለ መንፈስ ቅዱስ ምሪት ሰው ከሄደ የመጀመሪያውን ስዕል ይመስላል። ለምንድነው በሁለቱ ስዕል መካከል ልዩነት የመጣው? የሚነግረኝ እያየን የመጀመሪያው እያየን አልሄድንም። ሁለተኛው ግን እያየን ሄድ ነው። መንፈስ ቅዱስ በህይወት ዘመናችን ድምጹን እየሰማን ምሪት እየተቀበለን እንድንሄድ ይፈልጋል። ህይወታችን ትክክል እንዲሆን፣ ቅርጽ ያለው ነገር እንዲሆን። የሁላችሁ ወደ ኋላ ዘመን ተመለሱ። አንዳንድ ውሳኔዎቻችን እንኳን በራሳችን ሄደን የተጋጨንባቸው ናቸው። ቅርጽ አልባ ናቸው። ዘፍጥረት ምዕራፍ 1 ላይ ስትሄዱ ቁጥር 1 ላይ ቁጥር 3 ላይ ምድር ባዶ ነበረች። እሷን አታስታውሳችሁ? ምች ስዕል አንዳችም አልነበረባትም። በጨለማው ላይ ጥልቅ ነበረ፣ ድብልቅልቅ ያለ ነበረ። ዛሬ ለዚህ ነው መንፈስ ቅዱስ በመንፈስ ተሞሉ ስል ቅርጽ ያለው ነገር በህይወታችሁ ይኑር። እየሰማችሁ መመራት እንድትችሉ ድምጽ ለመቀበል ዛሬ አእምሯችሁን ክፈቱ እያለ ነው። በመንፈስ ተሞሉ እያለ ነው። እስኪ እሞላለሁ ልበስማ ወገኖቼ። የሚቀጥለውን ምዕራፍ በትክክል ለመጻፍ ማየት ያስፈልገናል። መንፈስ ቅዱስ ደግሞ እለት እለት ሊሞላን ያስፈልጋል። የአይን መከፈት ያስፈልገናል። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 13 ቁጥር 6 ላይ እንደዚህ ይላል። እንግዲህ በቆጵሮስ ደሴትን አልፈው ጳውሎስና በርናባስ በዛ ከተማ አገረ ገዢ የነበረውን ሰርጊዮስ ጳውሎስን ለማስተማር ተልኮ ተቀብለው ጥሪ ተቀብለው ወደዚህ ሰው ሲመጡ ታያላችሁ። እኔ የማየው አሁን
አለፍ ብዬ ነው። ይህ ሰው ያስጠራቸው የእግዚአብሔርን ቃል ለመስማት ነው። ምክንያቱም ቃሉን እየሰማን ነው መንፈስ የምንሞላው። የእግዚአብሔር ቃል ውስጥ የእግዚአብሔር መንፈስ ስላለ ቃሉ ባዶ ብቻ አይደለም። እስኪ ይግባኝ ብለን ለጥናት የምንወስደው አይደለም። በቃሉ ውስጥ መንፈስ አለ። የተናገርኩኝ የሆነ ሰው ዛሬ መነካት አለበት። ምክንያቱም በቃሉ ውስጥ ያለው መንፈስ ያገኛቸዋል። አሜን፣ ያገኛቸዋል። ከዛ ይሄ ሰርጊዮስ ጳውሎስ ወንጌልን ለመስማት ነው የፈለገው። የምስራቹን ለመስማት ፈለገ። እንግዲህ አማኝ ሊሆን ይችላል። ያስጠራው የእግዚአብሔርን ቃል ለመስማት ስለሆነ ለመዳን አስጠራ አይልም። ከዛ በኋላ ግን ጳውሎስ ይላል በመንፈስ ተሞልቶ። ጳውሎስ የተባለው ሳኦል ግን በመንፈስ ተሞልቶ ትኩር ብሎ ሲመለከት አያችሁ። በመንፈስ ስትሞሉ አትኩሮታችሁን መንፈስ ቅዱስ ሊድ ያደርገዋል። ሰው ሁሉ ግር ያለ ነገር ሲመለከት፣ ቅርጽ የሌለው ነገር ሲመለከት፣ እናንተ ግን መንፈስ ቅዱስ አይናችሁን ስለሚከፍት ትኩር ብሎ ሲመለከት አንድ ተንኮለኛ የሆነ ሰው አገኘ። ኤልማስ የሚባል ከአገረ ገዢው ጎን ተቀምጧል። ስራው ምንድነው ብትሉ ያጣምማል። የእግዚአብሔርን ቃል ያጣምም ነበር። ለምን? ንጉሱ የእግዚአብሔርን ቃል ሊሰማ ፈልጓል። ይሄ ግን ጠንቋይ ማነው ስሙ? ኤልማስ የተባለ ጠንቋይ ቃሉን ሊያጣምም፣ እንደውም ሐሰተኛ ነብይ አይሁዳዊ የሆነ በርያሱስ ይለዋል። በርያሱስ ስሙ ነው። ኤልማስ ደግሞ ጠንቋይ ማለት ነው። ራሱን ደግሞ አዋቂ ብሎ ስም ሰጥቶ ሊሆን ይችላል። ግን በመንፈስ ቅዱስ መሞላት፣ በመንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከት እንደዚህ አለ፣ አሁን የጌታን እጅ ባንተ ላይ ይመጣል፣ እስከ ጊዜው ድረስ አይነ ስውር ትሆናለህ። ለምን? አንተ የጽድቅ ሁሉ ጠላት፣ ተንኮልና ክፋትን ሁሉ የሞላብህ የዲያብሎስ ልጅ። መመሳሰል አይቻልም። እስኪ መመሳሰል አይቻልም ማለት። ስለዚህ አወቀበት። ተንኮለኛ ነው። አይነ መታየት አለበት። ምናልባት ንጉሱ ሱፍ ለብሰው ከሆነ ያም ሱፍ ለብሰው ከጎን ቆሞ ሊሆን ይችላል። በልብስ አይደለም የምትለየው ዘንድሮ፣ በአይን አይደለም የምትለየው ዘንድሮ። በውስጥ የልቦና አይነ ሲከፈት ማየት ትጀምራለህ። ስለዚህ የተደባለቀው ዛሬ ይመታል። ቤት ላይ ተደባልቆ የገባው ይመታል። ከትውልድ መካከል የሚያጣምመው ዛሬ ይመታል። ያንተን ነገር ሊያጣምም የወጣ ክፉ ዛሬ አይኑ ይታወራል። እስከ ጊዜው ድረስ ጭቃግ ይውደድብህ አለ። ጭቃግ ይውደቅብህ አለው። ከዛ በኋላ ለጊዜው ማየት አቆመ ይላል። ዛሬ በኢየሱስ ክርስቶስ ስም በነገር ላይ ጣልቃ የሚገባ እንዴ ተሞልተ ያለ እንዳትወጣ፣ ራይዘ ያለ ምሪት እንዳትቀበል፣ በራስ ፈቃድ ጀምረ በራስ ፈቃድ እንድትሄድ የእግዚአብሔርን ቃል ትጠይቅና ከተሞላ በኋላ እርምጃ ስትጀምርና ሰክሰስፉል ስትሆን በራሴ በጉልበቴ ነገሩን አመጣሁት እንዳትል፣ ዛሬም ወደ ምሪት እንድትመጣ ለአንድ ሰው እየተናገርኩ ነው። ዳዊት እኮ እግዚአብሔር መርቶታል። በዘመኑ እግዚአብሔር ከሱ ጋር እንደነበረ እኮ በደንብ ያወቀ ሰው ነው። አንደኛ ነገሥት አፕላይድ ባይብል ኮሌጅ መጽሐፍ ቅዱስ ጥናት ላይ ባይብል ስተዲ ያለና እዛ ላይ አንደኛ ዜና ምዕራፍ 21 ላይ ያነበበን ወታደሮችን ማስቆጠር ጀመረ። እንዴ ድል የሚሰጥ እግዚአብሔር እንደሆነ አይተው ሲያበቃ በራሳችን ሰክሰስ ውስጥ ከገባን በኋላ ቀጣዩን ምዕራፍ የምንሄደው ተመርተን በመጣንበት በዚሁ ምሪት ብቻ ይሆናል። በኢየሱስም አንድ ሰው ገብቶት ይንቀሳቀሳል። ምሪትን ተቀብለን እንወጣለን። ከዚህ በኋላ በግምት አንሄድም። በዙሪያችን ላይ ያለው አይመራንም። እለት እለት ከመንፈስ ቅዱስ ምሪት ተቀብለን እንወጣለን። እስኪ እመራለሁ በሉ። እስኪ መንፈስ ቅዱስ ካልመራችሁ ወጫውት። ለዚህ ነው ጠዋት ስትወጡ እስካሁን ድረስ ያለው እዚህ ላይ በስክሪን ቢታይ የት ቦታ እንደነበረን አስቡ። ስንት ጊዜ እግዚአብሔርን ቃል ስንት ጊዜ ሙላን እንዳልን አስቡ። ኢየሱስ እንኳን በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የጌታ መንፈስ በእኔ ላይ ነው። መንፈስ ቅዱስ ያስፈልገናል። ምድር ውበቷ እንዲወጣ እኮ መንፈስ ቅዱስ ለሰማይ ውበት የሰጠ ተብሏል። እንዴ ከጥንት ፍጥረት ጀምሮ እኮ ለሰማይ ውበትን የሰጠችን ምድር የሚያድስ መልካሙን የጽድቅ መንገድ የሚመራ የተገለጠልን እውነት እስከ ፍጻሜ እንዲደርስ የሚያግዘን መንፈስ ቅዱስ በእኛ ውስጥ ዛሬ ይሰራል። እስኪ መንፈስ ተሞልቻለሁ በሉ። እስኪ አውጁ። በመንፈስ እሞላለሁ በሉ። እስኪ እሞላለሁ በሉ። እስኪ በመንፈስ መሞላት የአንድ ጊዜ ተግባር አይደለም። ስለዚህ ምን አለው? እስከ ጊዜው ድረስ እውር ትሆናለህ አለው። ጳውሎስ ግን ይህን ሲናገር በመንፈስ ተሞልቶ ነበረ። እቺ ምድር በብዙ ክፋት ተሞልታ ልናገኛት እንችላለን። ከክፋት ወጥተን እንደ እግዚአብሔር ልጆች ተጽዕኖ ፈጥረን መሄድ ከፈለግን ግን
እግዚአብሔርን ቃል እለት እለት መስማት፣ እንደ ቃሉ መውጣት መግባት። ከዛስ በኋላ ቃሉ እለት እለት በውስጣችን ሲሞላና ስር ስንሰድ የእግዚአብሔር ቃል እንደሚለው ስር ስደዱ አለ። ጌታ ሆይ ትሉኛላችሁ፣ ነገር ግን እኔ የምናገረውን አታደርጉ። አንድ ነገር ላሳያችሁ። ቃልን ሰምቶ የሚያደርገው ስር እየሰደደ ያለን አንድ ተክል ይመስላል፣ ወይም ደግሞ ቤቱን በአለት ላይ የመሰረተ ሰው ይመስላል። ዝናብ ይመጣል፣ ጎርፍ ይመጣል፣ ነፋስ ይመጣል፣ አይመጣም አላለም። ነገር ግን አጥልቆ አለቱ ላይ ስለተመሰረተ ስር ስለሰደደ፣ አለቱ ክርስቶስ ነው። ክርስቶስ ላይ ተመስርተን ቃል እየተመገበን እሳት ቢመጣ ጎርፍ ቢመጣ ነፋስ ቢመጣ እኔና እናንተን ማግኘት አይችልም። ለምን? አለቱ ላይ ተመስርተናል። ግን ደግሞ አለ ደግሞ አንዱ ቃሉን ሰምቶ ደግሞ የማያደርገው ይሰማል ይሄዳል። ማክሰኞ ይሰማል ይሄዳል፣ እናንተን አይመለከትም። ይሰማል ይሄዳል። እሁድ ይመጣል፣ ይጽፋል መጽሐፍን፣ ይሰማል ይሄዳል። እንዴ ቀጥሎ ስር መስደድ የሚባል ነገር አለ። ለኛ የተተው አሳይመንት አለ። በቃሉ ስር እየሰደደን አለቱ ላይ እየተመሰረተን፣ አለበለዚያ ቃሉን ሰምቶ ዋስትና ብቻ አይደለም መስማት የማያደርገው ግን አረቱን በአፈር ላይ እንዲሁ ዝም ብሎ የሰራ ሰው ይመስላል። ዝናብ መጣ፣ ጎርፍ መጣ፣ ሁለቱም ቤት ላይ ነው የመጣው። ሁለቱንም ግን እኩል አልጣለም። ይሄ ቃሉን ሰምቶ ዝም ብሎ የሚሄደው እንደው እኔ ዝም ብዬ መጽሐፉን አንብቤ ስዕሉን ስስለው እንደው በአየር ላይ ብትን ያለ ይመስለኛል። ማለት ስር የለውማ። ቃል ሰምተን የምናደርግ ሰዎች ያድርገን። ቃሉን እንሰማለን፣ እንፈጽማለን። ቃሉን እናስገባለን፣ በድርጊት እንገለጣለን። እስኪ ቃሉን እሰማለሁ፣ ቃሉን እሞላለሁ፣ በመንፈስ ኃይል እወጣለሁ፣ በመንፈስ ቁጥጥር ውስጥ እሆናለሁ፣ የእግዚአብሔርን ክብር ተሞልቼ እወጣለሁ። እንደዚህ ስላችሁ ሁላችንም ብዙ አሳይመንት አለ። አንዳንዶቻችሁ በተሰጣችሁ አሳይመንት ላይ ውጡ። አንዳንዶቻችሁ ላይ ቤቶቻችሁ ላይ አሳይመንቶቻችሁን ስሩ፣ ልጆቻችሁ ላይ ስሩ፣ ጎረቤቶቻችሁ ላይ ስሩ፣ መንደራችሁ ላይ ተጽዕኖ ፍጠሩ፣ ከተማው ላይ ተጽዕኖ ፍጠሩ። ቃል የተሞላ ሰው ተጽዕኖ ፈጣሪ መሆን አለበት። ሁለተኛ አይናችን ከተከፈተ በኋላ ምን እንሆን? ተልእኮ ተኮር የሆነ አገልግሎት ውስጥ ይከተናል። አይኑ የተከፈተለት ሰው እዚህና እዛ አይረግጥም። የተገለጠለት ራእይ ሳይሆን ተልእኮ ተኮር አገልግሎት ውስጥ ይገባል። አይኑ የተከፈተለት ሰው ተልእኮ ተኮር አገልግሎት። እስኪ እስጢፋኖስን እንየው። መቼም ዛሬ ደጋግሜ ያነሳሁት ብዙ አብረን ስለከረመን ነው ከእስጢፋኖስ ጋር። እስጢፋኖስ እንደዚህ ይላል ሐዋርያት ሥራ ምዕራፍ 6 ቁጥር 8 እስጢፋኖስ ጸጋና ኃይል ተሞልቶ። ደስ አይልም? ሁሉም ስትመለከቷቸው ተሞልተው። ይህ ዓለም ተሞልተነው የኃይለኛውን ቤት መበዝበዝ የምትችለው መሞላት ያስፈልጋል። መቼ? አሁንም እሞላለሁ፣ ቆይቼስ እሞላለሁ። ተሞልቶ ይላል። ከዛስ በኋላ በሕዝቡ መካከል ድንቅና ታምራትን ምልክቶችን እያደረገ። ባይዘዌ ድንቅ ታምራት ምልክቶች ሚዜዎች ናቸው። ብቻቸውን ሊቆሙ አይችሉም። ዛሬ ሞቶ የነበረውን ሰው ብታስነሳው ነገ ደግሞ ይሞታል። ለድንቅና ለታምራት አይደለም በጣም እየተጠማን ያለው የቃሉ ህይወት ነፍሳችንን ይዞ ህይወታችን እንዲቀይር ነው። እሱ ከሆነ የሰው ለውጥ ይሆናል። እሱ ከሆነ የህዝብ መብዛት ይሆናል። እሱ ከሆነ እግዚአብሔር ከጨለማ ወደ ብርሃን የሚታደገው ሰው አለ። ከዛ በኋላ ወደ ነፃ አውጪዎች ምኩራብ ተብላ ወደምትጠራው ወደዛች ቤት እስጢፋኖስ ገባ። ነፃ አውጪዎች ምኩራብ ተብላ ወደምትጠራ ምኩራብ አባላቶች ወዳሉበት ወደ ቄሬና ወደ እስክንድሪያ ወደዛ ማህበር ገባ። ይሄ የነፃ አውጪዎች ግንባር ሊበሬሽን ፍሮንት የምትባለውን በህቡ ብትመለከቷት በሮም ውስጥ ተጽዕኖ የምታመጣ ታላላቅ ሰዎች ያሉበት፣ እነ እስጢፋኖስ የሞገተበት ገብቶ የተናገረበት ቦታ፣ እነ ገማሊያ ያሉበት፣ ጳውሎስ ሳይለወጥ ሳኦል ሆኖ የነበረበት ስፍራ ነው። እዚህ ስፍራ የሚገባ ሰው አልነበረም። እስጢፋኖስ ግን ገባ። ይሄ ሰው እዩት፣ የታጨው ለዲያቆን አገልግሎት ነው። ነገር ግን የምስራቹን ዜና ለመናገር ቃል የተሞላ ነበረ። በምንም ስፍራ ሆኖ ቃል መሞላት አማራጭ የለው። አጋንንት እያወጣ ቃል ካልተሞላ በምን ልታስቀጥል ነው?
አጋንንት ይወጣሉ ይላል እውነት ነው ግን ደግሞ ቃል መሞላት ያስፈልጋል ገባ ይሄ ሊበሬሽን ፍሮንት ማለት ብዙ ጥያቄዎች ያሉበት ቦታ ነው የሮምን ከተማ መገልበጥ የሚችል ታላቅ ስፍራ ነው አየህ እዚህ ስፍራ ገብተ በኢየሱስ ማሰር ያለው ብትል አይታሰርም ያለው የእውቀት ብልጫ ነው አንድ ጥያቄ ስታነሳ ገማሊያ 15 ጥያቄ ያነሳል ጳውሎስ የድሮው ሳውል እዛ ሆኖ 10 ጥያቄ ያነሳል ይሁን በጥያቄ የሚመጣውን ዓለም መንፈስ ተሞልተ ስትመጣ በኢየሱስ ማሰር ያለው ሳይሆን በቃል ብልጫ ጉልበት ተወጣበታለ በቃል ጉልበት ተወጣበታለ ተናገራለ የቃል ብልጫ ስለነበረው አይገርምም እስጢፋኖስ በጣም ገራሚ ባህሪ ያለው የተጠራው ለድቁና ስራ ነው በመሐከል እየገባ የሚጣሉ የአይሁድ ማህበረሰብንና አህዛብን ጥሩ ምግብ እየመገበ ያስታርቃል ስታዩ በውስጥ አስተራቂ ነው አኩራፊ አይደለም በውጭ ስታዩ ደግሞ ማንንም ሊገባበት የማይችለው ሊበሬሽን ፕሮጀክት ይሄ ሙክራብ አለቆች ወደ ተሰበሰቡበት ይገባል በእውቀት ብልጫ የተረዳውን ኢየሱስን ይናገራል ይወላችሁ ወደፊት የሚመጣው ሲዝን ለዚህ ጥያቄ መልስ የለንም ብለን እናመርጥበት ሳይሆን በእውነት ቃል ተሞልተን የምንወጣበት ነው የሐሰተኞች ምስክርን አቆሙበት ይላል እስጢፋኖስ ባለበት ወይ ድንጋይ ታነሳለህ ወይ ትመርቀዋለህ ኒውትራል መሆን አይቻልም የእግዚአብሔር ቃል ሙላት ስላለበት ድንጋይ አነሱበት ሐሰተኛ ምስክሮችንም አምጣው አቆሙበት ቁጥር 15 ላይ በሸንጎ ተቀምጠው በነበሩበት ሁሉ ፊት እስጢፋኖስን ትኩር ብለው ሲመለከቱት ፊቱ እንደ መላእክት ፊት ሆኖ አበራባቸው አይገርማችሁ ፊቱ እየተቀየረ እነሱ ከመውገራት ተመለሱ በመንፈስ መሞላት ያስፈልገናል እስጢፋኖስን ወሰደው በህዝብ መካከል አዋቂዎች ባሉበት መካከል የእውነትን ቃል በልዩነት ይገልጣል ምዕራፍ 7ን አንብቡት በጣም አስገራሚ ነገር ነው እስጢፋኖስ ባክል ጠይቀህ አሁን ወደ ኒኩሬሽን ብጋብዘህ ትመጣለህ ብለው እኔ በእናንተ ዘመን ልኖር አልችልም ለኔ የተሰጠ ዘቃ ለእናንተም ተሰጥቷል ለኔ የተሰጠ ኃይል ለእናንተም ተሰጥቷል በኔ ውስጥ የሰራ እግዚአብሔር በመታምኑት እናንተም በጸጋ በእናንተ ውስጥ አሁንም ይሰራል እኔ በእናንተ ዘመን ልኖር አልችልም በጥቂት ዘመን ታላቅ ተጽዕኖ እየወገሩት ምህረት መጠየቅ የሚችል ለማታረቅ ለእግዚአብሔር ቅርብ የሆነ እግዚአብሔር እንደዚህ አይነቱን ሰው ዛሬ ይፈልጋል በቃል የተሞላ በኃይል የተሞላ በክብር የተሞላ ከክብር ውጪ ሌላ የማይታየው የተሞላውን እውነት በእውነት ተናግሮ የሚሄድ ህይወታችን ተጽዕኖ ካልፈጠረ በጎረቤት መካከል ዝም ብለን ከኖርን በቤታችን ውስጥም እንደዛው አትሊስት መንደራችንን ካልቀየረን ተረኛ እስጢፋኖስ አንተ ነህ በሉልኝ ከጎን ያለው ስለዚህ አንተም ጸጋና ኃይል ተሞልተ ዛሬ ትወጣለህ በሉልኝ እስኪ ንገሩ ዛሬ ጸጋና ኃይል ተሞልተ ትወጣለህ በሉት እስኪ ተልኮ ተኮር አገልግሎት የመጀመሪያ የሚያደርገው ለተገለጠልን ራእይ ፈጥነን እንድንታዘዝ ያደርገናል መቼም ዛሬ ራእይ የለኝም የሚል ሰው ጽፎ ይወጣል አሁን ቻሌንጅ ራእይ የሌለው ህዝብ ጨርሱት አልልም እኔ በሉት የመጨረሻ ጊዜ ቃሉ እኮ ነው የሚለው ምን ነው ፈራችሁት ራእይ የሌለው ህዝብ ይላል ስለዚህ እኛ ተልኮ የተሰጠን ራእይ ያለን የኒኩሬሽን አባላት በተሰጠን ጊዜ ላይ በወርቅ ቤታችንን ሰርተን መሄድ አለብን ለተገለጠልን ራእይ ፈጥነን እንታዘዝ ራእይ ያለው ሰው ለተሰጠው ራእይ ፈጥኖ ይታዘዛል የኔና የናንተ ራእይ እግዚአብሔር ራሱ ዓለም ሳይፈጠር ያዘጋጀው ተለውጦ ለዋጮች ያደረገን ራእይ እጃችን ላይ አለ ታላቁ ተልኮ እጃችን ላይ አለ የምስራቹ ቃል እጃችን ላይ አለ የሞተውን ሰው ወደ ህይወት የሚያመጣው ታላቁ ተልኮ እጃችን ላይ አለ እንግዲህ አንዱ ሰው ደግሜ ላንሳ ከእስጢፋኖስ ቀጥሎ የምታውቁት በጣም ወዳጁ አብሮ ሰራተኛው ፊልጶስ እናገኘዋለን ፊልጶስ እንደ እስጢፋኖስ ለድቁና የተመረጠ ነው
ግን ምርጫው ላይ ደስ የሚለኝ መልካም መንፈስ ያለባቸው ይላል። ሃሌሉያ! መልካም መንፈስ ያለባቸው የኒው ክሬሽን ሰዎች ዛሬ በኢየሱስ ስም ይነሳሉ። አሜን። እንደዚህ ያለ እስጢፋኖስ ፊልጶስ ፈጥኖ የሚታዘዝ ነው። ምዕራፍ 8 ቁጥር 26 ላይ የጌታ መልአክ ፊልጶስን ተነስና በደቡብ በኩል በኢየሩሳሌም ወደ ጋዛ ወደሚወስደው ምድረ በዳ ሂድ አለው። ምድረ በዳ ሂድ። እንደዚህ አይነት ተልእኮ ለስንቱ እንደሚመጥን አላውቅም። አንድ ጊዜ አንደኛው ሰውዬ ሲናገር አሜሪካ ትሄዳለህ ሲለው ፕሬዝ ጋድ አለ። ካናዳ ልካለሁ ፕሬዝ ጋድ። ደብረ ብርሃን ትሄዳለህ? አይ ለዛ እንኳን ሰው አዘጋጃለሁ። ተልእኮ የምንመርጠው አይደለም። ፈጥኖ የሚታዘዝ ሰው ነው ጥሪ የሚሰጠው። ለሚመጣልን ተልእኮ ለመታዘዝ ዝግጁ ነን ወይ? የጌታ መልአክ ግን አያቸው አሁን ራሳቸው በራሳቸው ከመውጣት በጌታ መልአክ ምሪት መቀበል ጀመሩ። የመጀመሪያው ፊልጶስ የጌታ መልአክ ቀረበውና ሂድ ወደ ጋዛ ወደ ምድረ በዳ። እሺ። ቁጥር 26 የጌታ መልአክ መጣ፣ ወደ ደቡብ ሂድ አለው፣ ተነሳ። ከዛስ በኋላ ቁጥር 29 መንፈስ ፊልጶስን ይላል። መንፈስ ቅዱስ ለመላእክ እሺ ሲል ከስላሴ አካል አንዱ የሆነው መንፈስ ቅዱስ ያወራው ጀመረ። ለተሰጣችሁ ተልእኮ መታዘዝ ስትጀምሩ ራሱ መንፈስ ቅዱስ በጆሮአችሁ እየመጣ ድምጽን ይልክላችኋል፣ ጥሪን ይሰጣችኋል፣ ተነሽና ሂጂ ይላችኋል። በቅቶኛል ጌታ ሆይ አሰማራኝ ለሚል ሰው ዛሬ መልእክት አለኝ። የጌታን ድምጽ መስማት ይሁንልን። እግዚአብሔር ዛሬም የሚልከው ትውልድ ይፈልጋል። ዛሬ ተለኛ ፊልጶስን እግዚአብሔር ይፈልጋል። እስኪ እሰማለሁ በሉ፣ እሄዳለሁ በሉ፣ እስኪ እላካለሁ። የጌታ መንፈስም ፊልጶስን መጣና ሂድና ወደ ሰረገላው ውጣ አለው። ፊልጶስም ፈጥኖ አየ። የተልእኮ ሰው ፈጣን ነው። ይሄ ድምጽ የሰማሁት ከስጋ ነው ከነፍስ አይልም። ምክንያቱም ከማጋራ ኮኔክት እንዳደረገ ያውቃል። መንፈስ ዓለም ላይ እንዳለ ያውቃል። ጥሪና መልእክት ከማን እንደሚደርሰው ያውቃል። የሰነበታችሁለት ጉዳይ ከሆነ መንፈስ ዓለም ውስጥ ቆይታችሁ ከሆነ አትጠራጠሩትም። ድምጽ ሲመጣ የቆየህበት ቦታ የቱ ነው? ጥያቄው ያለኸው መንፈሳዊ ሙሌት ውስጥ ነው ወይ? ያለኸው ከመንፈስ ቅዱስ ጋር ነው ወይ? ከዛ ጥሪው ሲመጣማ ፈጥነ ለመታዘዝ ከስጋዬ ነው ከደሜ ነው አትልም። ምክንያቱም የቆየህበት ቦታ ሚዲያ ላይ ቆይቶ ይሄ አይመጣም። ዘንድሮ የከፍታ ቦታዎችን የያዙ ሚዲያዎች ሆነዋል። ረጅሙን ሰዓት የምትሰጡት መጽሐፍ ቅዱሳችሁን ለማንበብ ነው ወይስ እጃችሁ ላይ ላለው ስልክ? ይሄ ለእናንተ ጥያቄ የምተው ነው። ፈጥኖ የታዘዘው ቃል ተሞልቶ ነው፣ መንፈስ ተሞልቶ ነው። ጥሪ ሲመጣለት ወደ ግራ ወደ ቀኝ አያላለም። ስለዚህ መልአኩን ስለታዘዘ ከስላሴ አካል አንዱ የሆነው መንፈስ ቅዱስ ተገናኘውና ባልፈጥነ ወደ ሰረገላው ውጣ አለው። ኢትዮጵያዊው ጃንደረባን አገኘው፣ አስተማረው፣ አጠመቀው። ከዛም በኋላ ፈጥነ ከሰረገላው ውረድ አለው። ወገኖቼ በዚህ ዘመን ፈጥኖ ከሰረገላ ላይ አይወረድም። በዘመናት ይሆናል ሰረገላው ላይ ሲመኝ ወደ ነበረው ከፍታ የወጣው። የምትታዘዝለት ጌታን ብቻ ከሆነ ነው ከሰረገላ ላይ የምትወርደው። አለበለዚያ ግን ማንነቴ ልንገርህ፣ ወደ ሰማርያ እኮ ተልኬ አጋንንት እንደ ሾላ ነው የረገፉት። ስለዚህ ስልክ ቁጥሬን ያዘው፣ ኢትዮጵያ ስትደርስ ደውልልኝ አላለም፣ አልሸቀጠም። የከፍታ ቦታዎችን ስንይዝ የእግዚአብሔርን ክብር ለማሳየት ይሁን። በልባችን ያሉት ከፍታ ቦታዎች ለማን ናቸው? ክብር ለሚሰጠው ለእግዚአብሔር ክብር ለመስጠት ከሆነ እግዚአብሔር ዛሬም የሚልከው ሰው አለ። እስኪ እላካለሁ በሉ። እግዚአብሔር ሆይ በሉት፣ በቃልህ ሙላኝ፣ በመንፈስህ ሙላኝ፣ መላክ እፈልጋለሁ። አንተ ወደምትልከኝ ስፍራ ሁሉ እሄዳለሁ። ፈጥኖ የሚታዘዝ ማንነት እግዚአብሔር ልቡን ይዘዋል። ፈጥኖ የሚታዘዝ ሰው የእግዚአብሔርን ልብ ይነካዋል። አብርሃም ልጅህን ሰዋልኝ ማልዶ ይነሳል። አብርሃም በልኪዳን ልናረግ ነው ውረድና ግረዝልኝ፣ በጠዋት ይነሳል፣ ማልዶ ለመግረዝ ይወጣል። አብርሃም ፈጥነ
አጋርን አባር ማልዶ ይነሳል። ፈጥኖ የሚታዘዝን ሰው እግዚአብሔር ይፈልጋል። ዛሬ ፈጥኖ መታዘዝ ይሆንልን። ፊልጶስ ባለበት አጋንንት እንደ ሾላ ነው የሚረግፈው። ተመሳሳይ መሆን አይቻልም። ምክንያቱም ይናገርበት የነበረውን ጥበብ መቋቋም ማንም አልቻለም። ስለዚህ እስጢፋኖስ አገር ለዋጭ ተልኮ የሰፋ ነበረ። አንድ ስፍራ ላይ አልተቀመጠም። የሄደባቸውን ከተሞች ብታዩ ሰዎች ሊደርሱባቸው የማይችሉባቸው ቦታዎች ነበሩ። ወደ አዛጦን ተላከ። ፍልስጤም ዓለም ነች። ወደ ፍልስጤማውያንን አስቡ። የጎልያድና የዳዊት ዘር ያለበት ወደ ፍልስጤም ይኬዳል። ዘርና ቋንቋ ብሔር ገደብ አልነበረውም በሱ ዘንድ። እነ ጴጥሮስ አይሁዳዊነት ሲይዛቸው ፊልጶስ ግን አልያዘውም። የሰው ዘር ለሱ የሰው ዘር ብቻ ነው። ስለዚህ ለተልኮ ይወጣ ነበረ። እግዚአብሔርም በጥቂት ጊዜ 4 ከተሞችን ኢትዮጵያን ጨምሮ ፍልስጤምን ሌሎችንም ከተሞች አሳልፎ ሰጠው። ዛሬም እግዚአብሔርኛ ተልኮ ተኮር አገልጋዮች እንድንሆን ይፈልጋል። ለተገለጠልን ራእይ የምንታዘዝ መሆን አለብን። በመንፈስ ቅዱስ ውስጥ ስንሆን በመንፈስ ቅዱስ ስንርስ እግዚአብሔር ለእያንዳንዳችን እንደየአቅማችን ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጠና ሸጠው እስኪያነግዱ ያ ነጋዴ ሩቅ አገር ሄደ። ይመጣል። ኢየሱስ በቅርብ ይመጣል። በኢየሱስም በኃይል ተሞልተን መውጣት ይሆንልን። ሌላው ለተልኮ ታማኝ መሆን ያስፈልጋል። እነዚህን ሰዎች ስናይ ለተልኳቸው እጅግ በጣም ታማኞች ነበሩ። እንደውም ጳውሎስ ለአንድ ለወንጌል አገልግሎት ሲሄድ የሐዋርያ ሥራ ምዕራፍ 21 ላይ እንደምታውቁት ፊልጶስ 7ቱን የወንጌል ኃያላን ካሉበት መካከል ውስጥ አንዱ ነበርና ጳውሎስና የወንጌል ቲሙ ወደዛ ሲሄዱ በቤቱ ተቀብሎ እንዳስተናገዳቸውና 4 ትንቢት የሚናገሩ ደናግር ልጆች ፊልጶስ ወልዶ እንደነበረ ያሳያቸዋል። ዛሬም እግዚአብሔር የትውልድ ጥያቄ አለው። ዛሬም ይጠይቃል። እግዚአብሔር ትውልድ ይፈልጋል ከመካከላችን። እንደምታውቁት ሳሙኤል እግዚአብሔር አገልጋይ ነበረ። ልጆቹ ግን የት እንዳሉ አላወቁም፣ አላየውም። ኤሊ እግዚአብሔር አገልጋይ ነበረ። ልጆቹ ግን በቤተ መቅደስ ውስጥ ዝሙት የሚያደርጉ ነበሩ። ፊልጶስ ጋር ስትመጡ 4 ደናግል ልጆች ያውም ደግሞ ትንቢትን የሚናገሩ። ዛሬ እግዚአብሔር ታማኝ ሰው ይፈልጋል። በመንፈስ የተሞላ ትንቢትን የሚናገር ብቻ ሳይሆን ቃሉን የሚዘረዝር ለትውልድ የሚያስተላልፍ ቤቱን የሚያይ ልጆቹን የሚያበቃ ትውልዱ ላይ የሚሰራ። ወገኖቼ አገራዊ ተጽዕኖ ከማምጣታችን በፊት ቤታችን ላይ ተጽዕኖ እናምጣ። ልጆቻችን ላይ ተጽዕኖ እናምጣ። ዛሬ ልጆቻችን የት ነው ያሉት? አንተ ጋር ያለው መንፈስ ልጅ ላይ ሄዷል ወይ? በመንፈስ ስትሞላ ልጅ ከቃል ውጪ በድርጊትም አንተን ያያል። ተለውጦ ለዋጮች መሆን የሚቻለው እግዚአብሔር ለኔም ለናንተም ለነሱ የሰጠውን ጸጋ ለኔና ለናንተ ሰጥቷል። በእነሱ ላይ የተገለጠው ኃይል ዛሬም በእኛ ላይ አለ። በጸጋው ዘመን ሆነው እነሱ ይሄን ሰርተዋል። ኃይል ተሞልተው ለመውጣት ከመንፈስ ቅዱስ ጋር ጊዜ ወስደዋል። ዛሬስ ከምን ጋር ነው ጊዜ እየወሰድን ያለ ነው? ምክንያቱም ዛሬ እኛን ይፈልጋል፣ ትውልዳችንን እግዚአብሔር ይፈልጋል። ቢያንስ አንዳችን ለአንዳችን ታማኝ መሆን አለብን። ለቤቶቻችን ታማኝ መሆን አለብን። ለልጆቻችን ታማኝ መሆን አለብን። ትውልድ ማስነሳት አለብን። የገባንን እውነት በየስፍራ ሁሉ ማሰማት መቻል አለብን። ለዚህ ሁሉ የሚያስፈልገን ነገር ግን አንድ ነው፣ በመንፈስ መሞላት። እስኪ በመንፈስህ ሙላኝ በሉት። እስኪ እግዚአብሔር ሆይ በሉት። እስኪ በመንፈስ መሞላት እፈልጋለሁ። በኃይል መሞላት እፈልጋለሁ። በክብር መገለጥ እፈልጋለሁ። መንፈስ ቅዱስ በቀረው ዘመኔ ሁሉ ኃይል ተሞልቼ መውጣት እፈልጋለሁ። ክብር ተሞልቼ መውጣት እፈልጋለሁ። ቃል ተሞልቼ መውጣት እፈልጋለሁ። በክብርህ መገለጥ እፈልጋለሁ። በመጪው ዘመን በሉት እስኪ በልዩነት የሚለየውን ያንተን ቅባት
በእሳት መሞላት እፈልጋለሁ። ቃልህ ይሙላብኝ። እሳቱን ልሞላ። ክብር በኔ ይገለጥ። በቤቴ ላይ ክብር ይምጣ። በቤቴ ላይ እሳት ይምጣ። በጓዳዬ ላይ እሳት ይምጣ። መንፈስ ቅዱስ አይኖቼን ክፈት። መንፈስ ቅዱስ አይኖቼን ክፈት። ድምፅህን አሁን መስማት እፈልጋለሁ። በምሪት መውጣት እፈልጋለሁ። በዘመኔ ሁሉ አንተን መስማት እፈልጋለሁ። ጮክ ብላችሁ አሁን መስማት እፈልጋለሁ። አንተን ልሰማ እፈልጋለሁ። በመንፈስህ ሙላኝ። ዛሬ ተጠምቻለሁ። ዛሬ እሳቱ በኔ ላይ ይምጣ። ክብር በኔ ላይ ይምጣ። ተራ ሰው መሆን አልፈልግም። አይኖቼ ይከፈቱ። ጥሬን አሁን ለይልኝ። እግዚአብሔር ሆይ በሉት እስኪ። መንፈስ ቅዱስ ሆይ አንተ እግዚአብሔር ነህ። እሰማሃለሁ። ድምፅህን እታዘዛለሁ። ዛሬም መውጣት እፈልጋለሁ። ኃይል መሞላት እፈልጋለሁ። በመንፈስህ ሙላኝ። በመንፈስህ ሙላኝ። በመንፈስህ ሙላኝ። ኃይል በላይ ላይ ይለፍ። ክብር በላይ ላይ ይለፍ። የከበደኝ የተዋረደ ይሆን። የክፉ ቀንበር የተመታ ይሆን። የጠላት አዋጅ በኢየሱስም ይደምሰስ። አንተን ቀድሞ የሚሰራ ክፉ የተመታ ይሆን። መንገድህን የዘጋ የተመታ ይሆን። እንዳትጸልይ መስመር የዘጋ ዛሬ ፈረሰ ይሆን። አጽናኙ ወደ አንተ መጥቷል። ዛሬ ለቆ ይሄድ። መንፈስ ቅዱስ ካንተ ጋር ነው። ዛሬ ወደ ክብር ግባ። በኢየሱስም ወደ ክብርሽ ግቢ። ኃይልን በኢየሱስ ስም ተሞይ። ክብርን በኢየሱስ ስም ተሞላ። የእግዚአብሔር እጅ በእኛ ላይ ይምጣ። ክንዱ በእኛ ላይ ይምጣ። የእግዚአብሔር ክብር በላያችን ላይ ይምጣ። ተራ ሰው የሚያደርግ መንፈስ የተመታ ይሁን። የክፉ ገደብ የተመታ ይሁን። ያስነከሰሽ ዛሬ የተመታ ይሁን። የበሽታ ጉልበት የደቀቀ ይሁን። የሰው እጅ ካንቺ ላይ ይመታ። የአጋንንት ምክር ለቆ ይሄድ። ክፉ አጠገብ ላይ ያለ ዞር ይበል። ዛሬ መንገድን የዘጋ ለቆ ይሄድ። በኢየሱስ ስም ለቆ ይሄድ። ዛሬ እንዲወጣ አልፈቅድለትም። ለቆ ይሄድ። በኢየሱስ ስም ገደብ የተነሳ ይሁን። ያው ከፍታ የያዘ ዛሬ የተገለበጠ ይሁን። እንዳትወጣ መስመርን የዘጋ ዛሬ ይነሳ። የእግዚአብሔር ክብር ባንቺ ላይ ይምጣ። እንደ ንስር የኃይል መታደስ ይሁን። በኢየሱስም በቃሉ መታጠቅ ይሁን። በኢየሱስም የእውነትን ቀበቶ ታጠቁ። የእውነትን ቀበቶ ታጠቁ። የእውነትን ቀበቶ ታጠቁ። የጽድቅ ጥሩርን ልበሱ። ጽድቃችሁን የሚቃወም የተመታ ይሁን። አልተቀደስክም የሚል መንፈስ የተመታ ይሁን። የመንፈስ ቅዱስ ሥራ አብቅቷል የሚል የተነሳ ይሁን። ከምድራችን ላይ የተነሳ ይሁን። ዛሬም ይሰራል መንፈስ ቅዱስ። ዛሬም ይለያል መንፈስ ቅዱስ። ዛሬም ይቀባል መንፈስ ቅዱስ። ዛሬም እሳቱን ይለኩሳል መንፈስ ቅዱስ። ዛሬ እሳቱ ይለኮሳል። በኢየሱስም አገልጋዮች ትነሳላችሁ። በልዩነት እንነሳለን። በተድግግሞሽ ሕይወት ዛሬ ያበቃል። ተመሳሳይ ሕይወት ዛሬ ያበቃል። የጨከና አለ ዛሬ ያበቃል። ድግግሞሽ ዛሬ ያበቃል። በራሳችን የሄድንበት ዘመን ዛሬ ያበቃል። የመንፈስ ቅዱስ እጅ በእኛ ላይ አሁን ይምጣ። የተጠማ ሰው አሁን መሞላት ይሆንለት። ይህ የክብር ምሽት ይሆንልን። የመንፈስ ቅዱስ እሳት በላያችን ላይ ይምጣ። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ።